የተወደዳችሁ ልጆቻችን በቻናላችን ወደሚቀርበው ዘኪዮስ የልጆች ጥያቄና መልስ ፕሮግራማችን እንኳን በደህና መጣችሁ። ከዛሬ ጀምሮ ልዩ የሆነ ሳምንት ውስጥ ገብተናል። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ መከራ የተቀበለበት ሳምንት ነው። እኛም ስለዚህ ሳምንት ሥርዓት በየቀኑ እንድንማር በዘኪዮስ ዝግጅታችን ጥያቄዎችን እናቀርብላችኋለን። ዛሬ በሰኞ ዕለት ስለተፈጸመው ታሪክ እንማራለን። ጥያቄዎቹን እየመለሳችሁ አብራችሁን ቆዩ። ከሆሳዕና ማግስት ሰኞ እስከ ትንሣኤ እሁድ ያለው ሳምንት ምን ይባላል? የደስታ ሳምንት፣ ሰሙነ ሕማማት ወይንስ ጾመ ፍልሰታ? ሰሙነ ሕማማት ወይም የጌታን ሕማም የምናስብበት ሳምንት ነው ካላችሁ በትክክል መልሳችኋል። የሰሙነ ሕማማት ጸሎቶችና ስነ ሥርዓት የሚገኝበት ትልቅ መጽሐፍ ምን ይባላል? ስንክሳር፣ ግብረ ሕማማት ወይንስ ገድለ ቅዱሳን? ግብረ ሕማማት ይባላል ካላችሁ በትክክል መልሳችኋል። በሕማማት ሳምንት በብዛት በቤተ ክርስቲያን አገልግሎት ምን አይነት ልብስ ይለበሳል? ነጭ ልብስ፣ ጥቁር ልብስ ወይንስ ቀይ ልብስ? ጥቁር ይለበሳል ካላችሁ ትክክል ናችሁ። ጥቁር የሐዘን ምልክት ስለሆነ የሚደረግ ነው። በሕማማት ጊዜ በቤተ ክርስቲያን ውስጥ በብዛት ምን ይደረጋል? ዝማሬና ጭብጨባ፣ ስግደትና ጸሎት ወይንስ ጥምቀትና ጋብቻ? አዎ ልጆቻችን፣ ስግደትና ጸሎት በብዛት ይደረጋል ካላችሁ በትክክል አስተውላችኋል። በትክክልም መልሳችኋል። ጌታችን በሕማማት ሰኞ ዕለት ሲራብ መንገድ ላይ ያያት ዛፍ ምን ትባላለች? ወይራ፣ በለስ ወይንስ ወይን? በለስ ትባላለች ካላችሁ ትክክል ናችሁ። ጌታችን በበለሷ ዛፍ ላይ ፍሬ አገኘባት? አዎ፣ ብዙ ፍሬ አገኘባት። አላገኘባትም ወይንስ ገና አልበቀለችም ነበር? አላገኘባትም ካላችሁ በትክክል መልሳችኋል። ጌታችን በለሷን ፍሬ ስላጣባት ምን አላት? አጠጣት፣ ረገማት፣ ቆረጣት? ረገማት። ከእንግዲህ ማንም ካንቺ ፍሬ አይብላ ብሎ ረገማት ካላችሁ ትክክል ናችሁ። በለሷ ጌታችን እንደተናገረው ወዲያውኑ ምን ሆነች? ደረቀች፣ አበበች፣ አደገች? ደረቀች ካላችሁ ትክክል ናችሁ። ጌታችን በዚህ ዕለት ወደ ቤተ መቅደስ ገብቶ ምን አደረገ? ተኛ፣ የሚሸጡትንና የሚለውጡትን አስወጣ፣ ገበያ ጀመረ? የሚሸጡትና የሚለውጡትን አስወጣ ወይም ደግሞ አንጽሖተ ቤተ መቅደስ አደረገ፣ ቤተ መቅደሱን አነጻ ካላችሁ ትክክል ናችሁ። ጌታችን ነጋዴዎቹን ሲያስወጣ ቤቴ የምን ቤት ትባላለች አላቸው? የገበያ፣ የጸሎት ወይንስ የንግድ? ቤቴ የጸሎት ቤት ትባላለች አላቸው ካላችሁ ልክ ናችሁ። እሺ ልጆቻችን እንዴት ነበሩ 10 ጥያቄዎች? ስንት ትክክል እንደመለሳችሁ መቼም ታውቁታላችሁ።
ዛሬ እንግዲህ ስለ ሰሙነ ሕማማት ስርዓትና ስለ በለሷ መድረቅ እንዲሁም ስለ አንጽሖተ ቤተ መቅደስ በጥቂት ጥያቄዎች ጥቂት ሐሳቦችን እንዳገኛችሁ ተስፋ እናደርጋለን። ውጤታችሁን ኮሜንት ላይ ጻፉልን። ይህንን ቪዲዮ ደግሞ ከወደዳችሁት ላይክ እና ሼር ማድረግ አትርሱብን። ነገ ደግሞ በማክሰኞ የሕማማት ጥያቄዎች በድጋሚ እንደ እግዚአብሔር ፈቃድ እንገናኛለን። የሕማማቱ በረከት ከሁላችን ጋር ይሁን። በርቱ ልጆቻችን። ሰላም ቆዩን።